አርሰናል ደጋፊዎች ተዘጋጁልኝ ያረኑልኝ ጃራት የበሉት ሽልጦ አላስሮጣላቸው ገድናቸው ተሸጉጦ ሳካ እየሰማ ነው እናንተ ለምታዋርዱን እንዲህ እንላለን እሺ አይቀርም ከጀርባዬ አንደኞቹ መጥተዋል አርሰናል እጅ ላይ ወደቃችሁ ችግር የለም የወርቅ ዋንጫዋን ነጥቶናል ተወሉላ ወርቅ ልበነት ወርቅ ወደ ብር ተለወጠቻችሁ ተወሉላ ብሩ ረለች አሉ ግድ የለም የነሱሳ ብሩ ደግሞ ወደ ምን ይሄዳል ምንም ቢሆን የቻምፒየንስ ሊጉን ዋንጫ ያያየን እንጽናናለን የሌለው ስላለ ተደረደረው ድረሱብን ከምትጮሁብን በየ አርሰናል ዋንጫ ገላል የማንቸስተር ዩናይትድ ደጋፊዎች እጄ ላይ ጥሏቸዋል ዛሬ ወንድና ሴቱ ይለያል ይውላችሁ ጊዜ እንደዚህ ነው የአርሰናል ደጋፊዎች ደሞ እንትኑ ያስታውቃል ታጥሬ እድሜ ጠገብ ማሊያዎች ነው ያሉት አርሰናል እጅ ላይ ወደቃችሁ ችግር የለም እስኪ ሾርኔ ነካርጊንስ ያው እዚህ ያቀረብኩት በጣም ታዋቂ ሆነች እንትናለች ንግግራለች ላንተ ደስ ይለኛል እሺ 2004 የበላው ሽልጦ አላስሮጥም ማለው በጎን ተሸጉጦ ወርቅ ዋንጫዋን አመት ሙሉ ያመለጀቁ የሚበሏት እሷ አይቷታል ዛገች ኮንማ ነጥቶናል ተወሉላ ወርቅ ልበነት ወርቅ ወደ ብር ተለወጠች ከመቆየት የተነሳ ሚስክሪንች ልጀምር ዝግጁ ነሽ አልፈራሽም አልፈራው እርግጠኛ ነሽ እሺ ሚስክሪንች እንዶድ የማን ሀገር ዋና ከተማ ነች የማንም እንዴት ያው እንዶድ እንትን ነው ሳሙና ነገር ነው ባህላዊ እስኪ ሚያግዛት ጎበዝ ተክል ነገር ቆይ በረድፍ ቀይ ያለ ቢጫ አለ ካልቾ አለ እሺ የሚያግዛት ሰዓታችሁን ተጠቀሙ አትክልት እንትን ነው እኔ ግን ደጋፊ አይደለም የማንቸስተር ከደጋፊነት አትበሉኝ ይሰጣት ተብሏል በትክክል ተመልሷል እሺ እንዶድ ዋና ከተማ ሳይሆን የቢላሃርዚያ በሽታ ወይም መድኃኒት የቢላሃርዚያ የሚባለው መድኃኒት ነው እንዶድ በትክክል ተመልሷል ሞናልዶ ጊንጥ ስንት እግር አላት ወይም አለው 6 አይደለም 4ም አይደለም 2ም አይደለም እግር ይላት 8 ነው በትክክል ተመልሷል አብዛማን ግበልባልኩ የማንቸስተር ዩናይትድ ደጋፊ አሰደባችሁ ባንክ ብሏል ሐምዛ ስፑትኒክ አንድ የት ሀገር ሳተላይት ነች ስፑትኒክ 1 ደቡብ ኮሪያ አይደለችም ራሽያ ናት በትክክል ተመልሷል ባንክ ብሏል ሞናልዶ ድምፃዊ ጆሞ ኬንያታ ስንት አልበሞችን ሰራ ዘፋኝ አይደል ጆሞ ኬንያታ ምንድነው ታዲያ ፕሬዝዳንት የማን ሀገር የደቡብ አፍሪካ አይደለም ኬንያ የኬንያ ነበር በትክክል ተመልሷል የኬንያ የማንቸስተር ዩናይትድ ደጋፊ ዝም ብሎ መሳቅን ባንካለቻውን ገና ሀብታም ነው ማድረግ ፉልሃም የት ሀገር እግር ኳስ ክለብ ነው ለንደን የእንግሊዝ በትክክል ተመልሷል ባንክ ብሏል ቤላግሬ የአርሰናል ደጋፊዎች ደሞ እንትኑ ያስታውቃል ታጥሬ እድሜ ጠገብ ማሊያዎች ነው ያሉት ባለፈው የማንቸስተር ደጋፊዎች መጥተው ብዙ ፎሎወሮች አሏቸው ብዙ ተከታዮች አሏቸው እናበሳጨለን አሉ እናቃጥላቸዋለን ነው መናረጋቸዋል ሚጥሚጣንስ ነው መናረጋባቸዋል ሽንፈታቸው ላይ እናንተስ ያው እኛ ፋክት ነው የምናወራው ብዙ ጊዜ በሬ ወለዳ እናወራ ለምሳሌ በሬ ወለደው ምን አይነት ወሬዎች ናቸው በሬ ወለደ ማለት ቲሙ ያለበትን ደረጃ ሳያቅ ለመራሃ ግብር ማሟያነት እየተጫወተ ራሱን ግን እንደ ሻምፒዮን ቲም ያይ ማን ነው ባለፈው መጥቶ የነበሩት ፕሪሚየር ሊግ ዋንጫ አለን ይላል እኛ 13 አለን ቻምፒየንስ ሊግ የለን ኤቭሪዌር የሰራነውን ማንንም ያልሰራውን ቻምፒየንስ ሊግ እሱ 3 ቢኖረው ሌላ 24 ቲም ያደረገውን ታሪክ ነው ያደረገው ዘዋ ጥያቄን ጀምር ነው ዝግጁ ነህ ዝግጁ ዘዋ
የኢትዮጵያ ፕሪሚየር ሊግ ኮከብ ግብ አስቆጣሪዎች ውስጥ ከፍተኛ ሪከርድ የያዘ ተጫዋች ማን ይባላል? በስንት ጎል? አቡበከር ናስር በ9 ጎል። በትክክል ተመልሷል። አቡበከር ናስር አቡኪ በ9 ጎል ነው ሜክስ ባንክ ብሏል። አይ ሜክስ ልጅ ኢያሱ ለአፄ ምኒልክ ስንተኛ ልጃቸው ነው? ልጅ ኢያሱ ለአፄ ምኒልክ ስንተኛ ልጃቸው ነው? ይለፈኝ ይችላል። ልጃቸው አለ የልጅ ልጃቸው በራስ ሚካኤልና በትክክል ተመልሷል። የራስ ሚካኤል ነው ባንክ ብሏል። ኧረ አልተቻለም። እሺ ተኬ የጃርት እንቁላል ቀለም ምን አይነት ነው? ሐምራዊ ሐምራዊ አይደለም። እንቁላል አጥለም ጃርት በትክክል ተመልሷል። ጃርት እንቁላል ጠያርነች ማጥቢነች ባንክ ብሏል። ኤቢ ሐምራዊ ጋስት ድኩላ ስንት ቀንድ አለው? ድኩላ በእንግሊዝኛ ምንድን ነው? ድኩላ የሚባል እኮ እንትን አለ ኢትዮጵያ ውስጥ እኮ በእንግሊዝኛ ድሮ ቴምብር ላይ ምናምን ነበር አስታውሳለሁ። በጣም ይለፈኝሽ ድኩላ ሁለት ቀንድ የለውም የሚባለው ደግሞ ቀንድ የሌለው እንስሳ ቢሆን ባንክ ያውቀዋል። ታውቃላችሁ ከድኩላ ባንክ ብላለች። ቅምጥል ይህ በፎቶ ላይ የምትመለከችው የጥበብ ሰው በምን አይነት የጥበብ ስራው ይታወቃል? ደራሲ። እሺ ድርሰት ይደርሳል። ይይዝልሻለሁ። ሰዓሊ ነው። በጣም 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 ስሙን እስኪ ጨምሪልኝ እንደው ሞቅ አድርጌ ያላጨብጨው። እኔ አላቃቸው። ጎበዝ ግን ድርሰቱንም ስዕሉንም በትክክል መልሰሻል። ስም የሚያገዝ እሱን አይደል የተጠየቁት ጥያቄው? እሱ አዎ በቃ ትክክል እኮ ነው። ስም ስራቸውን በምን ስራ ይታወቃል እኮ መልሰሻል እኮ። መልሱንም ማሳጥቶሻል። ያርተናል ደጋፊ ብዙ ይጠብቅብሻል። በደንብ እንዳበጨበጨብ ግን ስማቸውን ጨምሪልኝ ነበር ያልኩሽ። እኛ ለማሸነፍ የመጣ ነው አንተን ለማስጨበጥ አይደለም። ከኛ ብዙ ጠብቀህ እንደሆነ ይገባናል። ሰዓሊና ገጣሚ ገብረ ክርስቶስ ደስታ ነው። የሌለ ሰው ተቀንሳለ። ድጋሚ ተመልሶ ይጣል። ምን አይነት የማንቸስተር ደጋፊ እንዲህ እኮ ነው አዛ የምታደርጉን እኮ በቃ ያልበላችሁትን በላን። ምን አዲሽ ተማሩ ነው። ለዚህ ተምረናል። ማሊያችን ያስታውቃል ማለት እኮ የማሊያችን ማንቸስተር አለ። አይቼው አላውቅም በነገራችን ላይ ማለት ዘንድሮ የመጣ ነው። አዲስ ነው ገና። ሁለት ሰው ጋር ያለው ገና የሆነ አንድ ጨዋታ ሁለት ጨዋታ ተጫውተውበታል። አይ የጨዋታ ሳይሆን ያንተ ትሬኒንግ ነው። አላይም ብዙ ጊዜ ማንቸስተርን ጨዋታ አቃጥለዋል። ብዙ ጊዜ በነገራችን ላይ ተውኩት። ነይስ ሌላ ማስተላለፍ ፈልግ መልክት ለማንቸስተር ደጋፊዎች እየመጣ ነው። ጊዜያችን ይመጣል ጊዜያችን በማቀር ምንም ቢሆን የቻምፒየንስ ሊጉን ዋንጫ እያየን እንጽናናለን። የሌለው ስላለ ሚስ ግሪንች በዓለም በሽቶ ምርቷ በተለየ መልኩ የምትታወቀው ሀገር ማን ትባላለች? ፈረንሳይ። በትክክል ተመልሷል። ፈረንሳይ ነበረች። ፍሪታ ባንክ ብላለች። ፍሪታ ሀገርም አህጉርም ሁና የምትጠራ ሀገር ማነች? ሀገርም ናት አህጉርም ናት። አውስትራሊያ ናት። በትክክል ተመልሷል። ባንክ ብሏል። ቤላ የአርቲስት ልዑል ሲሳይ የአልበሙ መጠሪያ ስያሜ ማን ይባላል? ምን እሳት ነበር? ልዑል ሲሳይ አይደል? የአርቲስት ልዑል ሲሳይ የአልበሙ መጠሪያ ስያሜ ምን ይባላል? ወይም ማን ይባላል? የአልበሙ እሳት ምናምን። እሳት አይደለም። ይለፈኝ አይደለም። ይለፈኝም አይደለም። ልዑል ነው የሚለው። ሐምዛ አንበጣ በምን ይራባል? አንበጣ በምን ይራባል? ባለፈው የበዓል ቀን ሳሚ ጠይቄው ኤሊ በምን ይራባል ሲለው በኪነ ጥበብ አንበጣ በምን ይራባል? ከሰው ላይ ደም በመውሰድ አንበጣ እሺ አንበጣ በምን ይራባል? በእንቁላል ነው። በትክክል ተመልሷል። እንቁላል በመጣል ነው። ፍሪታ ባንክ ብላለች። ፍሪታ ፖል ካጋሜ የት ሀገር ፕሬዝዳንት ናቸው? ፖል ካጋሜ የሩዋንዳ ነው። በትክክል ተመልሷል። ሐምዛ ባንክ ብሏል። ሐምዛ ይህ በቪዲዮ ላይ የምትመለከተው ፊልም ርዕሱ ማን ይባላል?
ሰማያዊ ፈረስ አይደለም። የራስ መንገድ ጎበዝ፣ አጨብጭቡላት። ባንክ የራስ መንገድ ነው። ፍሬታ አንበሳ የራስ መንገድ ነው። ፊልም ተመልካች አድናቂ ያገኘው አንድ አድናቂ እሺ እሺ እና እኔ ብዙ ትንተናው ላይ ምናምን የለውበትም፣ ነቆራው ላይ ነው ያለውበት። የማንቸስተር ደጋፊዎችን ጋቢ አስለብሼ በግጥም ማስለቅስ የሴት ደጋፊ እውነት ጀግና ነው። አዎ ከብታ ቪዲዮቿን ያት የአርሰናሏ ጣይቱ በላት ደግሞ እንዳየኸውም ደግሞ ማን እንዲህ ብሎ ፈዞ ምናምን መቅረት አይደለም። በጣም ብዙ ጥያቄዎች መልሳለች። በአንጻራዊ ደግሞ ካየው ካንዳንድ ምን አይነት ነቆራ ነው የምትነቆራቸው? ባለፈውም እነሱን ጠይቄያለሁ እንደዚህ አይነት በግጥም ያሉበትን ደረጃ አስታውሳቸው። እስኪ አንዱ የረሷትን እስኪ አሁን የረሱትን አንድ እሺ አሁን ባለፈው ምንድነው የገጠሙት ግጥም አርሰናል ላይ ሽልጦ ምን ስለ ሽልጧ ምንድን ነበር? እሱ እኮ ባለፈውም እኮ ብለውታል፣ ግን ግጥም አይቀይሩም እንዴ? የተባለችውን ነው። እስኪ ግጥም ለተሰበረ ሰው ይመከራል አጃ ዘንድሮ ትርፍዬ መትረፍሽን እንጃ። ሰውየውም አይቆረጥም እሷም አትተርፍም። ትንሽ አሁን ደህና ሆና ነው ሰሞኑን። በዓለም ደረጃ በሶስተኛ ደረጃ በቡና ምርቷ የምትታወቀው ሀገር ማን ትባላለች? ኢትዮጵያ አይደለችም። ኢትዮጵያ በዓለም የቡና ገበያ ሁለተኛ ናታ። ልክ ነኝ? ኮሎምቢያ አንደኛ፣ አራተኛ ናት። ብራዚል አለ። አፕዴትድ ይሆናል በየጊዜው። ግን አይ ቲንክ ሶስተኛ ኢትዮጵያ ነው መሰለኝ። አንደኛ ብራዚል ናት፣ ከዛ ሁለተኛ ኮሎምቢያ፣ ሁለተኛ ቪየትናም ናት። ልክ ነው። የኛን ወሰዱና ቪየትናም ናት። ቪየትናም ናት። ሶስተኛ ደረጃ ያለችው ኢትዮጵያ አይደለችም። ኮሎምቢያ ናት። አንደኛ ብራዚል፣ ሁለተኛ ቪየትናም፣ ሶስተኛ ኮሎምቢያ። የሀገራችን ኢትዮጵያ ወይ አራተኛ ወይ አምስተኛ እንደዚህ ቅምጥል። ያሁኑ የኢትዮጵያ ርዕሰ ብሔር ስማቸው ማን ይባላል? ይላል ፕሬዝዳንት ማለት እኮ ነው። ርዕሰ ብሔር አላውቃቸው። ክቡር ፕሬዝዳንት ታዬ አጽቀሥላሴ። በትክክል ተመልሷል። ብራቮ ዘዋ ሜክስ። ታዋቂው ዳንሰኛ ማይክ ታይሰን በምን አይነት የዳንስ ስልት ይታወቃል? ቦክሰኛ ነው ታይሰን። በትክክል ተመልሷል። ባንክ ብሏል። ተኬ ምርጡ አጥቂ ጌታነህ ከበደ በአሁኑ ሰዓት የየት ክለብ እግር ኳስ ተጫዋች ነው? የት ክለብ እየተጫወተ ነው ጌታነህ? እሺ ኤልፓ አይደለም። ይለፈኝ የሐዋሳ ከተማ ተጫዋች ነው። ቅምጥል ዋንዛ ምን አይነት የእህል ዝርያ ነው? ዋንዛ የእህል ዝርያ አይደለም፣ ዛፍ ነው። በትክክል ተመልስ። ጎስት አብርሃም አፈወርቂ ለኤርትራ ስንተኛ ፕሬዝዳንት ነው? የመጀመሪያና ብቸኛው። የመጀመሪያ የነጻነት ፕሬዝዳንት እዴ አብርሃም አፈወርቂ ዘፋኝ ነው እንጂ በትክክል ተመልሷል። አብርሃም አፈወርቂ ድምፃዊ ነው። ባንክ ብያለሁ። ጀማው ነቅቷል። ኳስ ለመዝናኛ ነው። በጣም አሪፍ ሲል አድርገን እንጠቅላለን። ቋንቋ ነው። ጀማው ነቅቷል። ሀምዛ ጀማው ነቅቷል። ኳስ ለመዝናኛ ጨዋታዎች በጉጉት እንዲጠበቁ ያደርጋል ምናምን ግን ብሽሽቁ ምንድን ነው የሚሰጠው ፕሮፊት ያገባኝም። ጓደኛ ወይም ደግሞ የሆነ ያንተ ተቃራኒ የሆነ ቤተሰብ ካለ ሲናደድ በቃ ደስ ይላል ማለት በክፋት ሳይሆን የሰው ልጅ ደስ ይላል በክፋት ሳይሆን ግን በቃ ኳስ ኢንተርቴይነር ለምናደርግበት አንዳንዴ አያለሁ ባልና ሚስቶች ክሬት የሆነ ነገር ክሬት ያደርጉና እሱ ያንስራል እሱ የማንቸስተር ወይ እሱ የማንቸስተር እሱ ያርሰናል ለብሰው ቤት ውስጥ እሱ ደስ ይላል። እኔ የማንቸስተር ዩናይትድ ነኝ እናቴ አርሰናል ናት ለምሳሌ እንደዚህ አሁን ቀርጫለሽ እሱ አልቀጽ እኔና እሷ የቤት ውስጥ ነው ግን እሷ አሁን ስትናደድ ደስ ይለኛል በቃ ማስተናል ማለት ነው። ማዘር ታይ ትልቅ ሰው አይደለሽ። ሄርሜላ ስቴትስኮፕ ምን አይነት መሳሪያ ነው? ስቴትስኮፕ የሙቀት መለኪያ አይደለም። የልብ ምን የልብ ምት እንዴት እኮ ሐኪሞች ናቸው የሚጠቀሙበት። እንዴት የትኛው ነው? እሺ ልባችን ስክት ቢያደርጉት አያዳምጡበታል የልብ ምታችን። ትክክል ናት። እሺ ባንክ አይደል ጆሮአቸው ላይ አድርገው እንደዛ ብታይ አንቺ እኮ እዚህ ጋር ቀምጠው ነው አልሽ። እሺ ለማንኛውም ሰጥቻለሁ። ሄርሜላ ባንክ ብላለች። ሄርሜላ በአፄ ኃይለ ሥላሴ ዘመነ መንግስት በ1948 የተመሰረተው ቲያትር ቤት ማን ተብሎ ይጠራል? በአፄ ኃይለ ሥላሴ ዘመነ መንግስት በ1948 ዓ.ም የተመሰረተው ቲያትር ቤት
ብሔራዊ ቲያትር ነው። በትክክል ተመልሷል። አቡዬ ባንክ ብሏል። አቡዬ ጁባ የማን ዋና ከተማ ነች? ዋና ከተማ ሀገር ነች። ጁባ ሀገር ነች? ደቡብ ሱዳን። የደቡብ ሱዳን ናት። በትክክል ተመልሷል። የሆነ ስለ ኳስ እያየን ስለ ኳስ እያወራን በአርሰናል ደጋፊ ምክንያት ነው አርሰናል የምጠላው እያለ ግን ደግሞ አርሰናል ጥሩ እግር ኳስ አይደለም የሚጮተው ብሎ ክለቡ የሚቸች ሰው ቅድሚያ አይምሮን አሰራውና ኳሱን በደንብ ይለዋለሁ። ሁለተኛ ማስተላለፈው መልእክት ድረሱብን ከምትጮሁብን የሚል መልእክት አለ። ከኤምሬትስ ስቴዲየም እና ከሃይበር ስቴዲየም ያው ታሪክ የሰራ ነው ሃይበሪ ነው። ግን ኤምሬትስንም ገና ብናሰፋው ደስ ይለናል። ምክንያቱም ሃይበሪን የለቀቅነው ጠቦን ስለሆነ ኤምሬትስንም ብናሰፋው ደስ የሆነ ትውስታ መጣብኝ ሃይበሪ ላይ ለዛ ነው። እሺ ጤና ይስጥልኝ አቢ። ጤና ይስጥልኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ዳዊት አባተ እባላለሁ ከአባይ ቴሌቪዥን። ኢዩኤል ዮሐንስ እባላለሁ ከቲክቶክ። እሺ አንድ ጥያቄ እጠይቅሃለሁ። ይህን ጥያቄ ከመለስክ ለጎስት የ500 ብር ሽልማት ታሸልመዋለህ። እሺ የቅል ዛፍ ምን ተብሎ ይጠራል? የቅል ዛፍ እምቧይ የሚጠበቅ እኮ ነው። ከማንቸ ደጋፊ እኮ የሚጠበቅ አትክልክ ሰውዬ ወይዬ እዛው ግን አጠገብ ያለውን ቅል ከየት እንደመጣ ብጠይቀኝ የቅል ዛፍ እምቧይ ነው የሚባለው? እኔ አላውቅም፣ ያው ግምት ነው። እሺ አባቴ በጣም እናመሰግናለን። አልተመለስም። ትሞክራለህ? ቅል ምንድን ነው? ከየት እንደመጣ ጠይቀው ብሎኛል። አይ አይደለም። ቆይ እኮ ዝርያ እኮ ነው ጎበዝ። ስለዚህ መልሱ ምንድን ነው የሚሆነው? ዛፍ የለው። ዛፍ አይደለም። ዛፍ የለውም። ምንድን ነው ያለው? ሐረግ ነው። ጎበዝ። በቃ መልሱ ቅል ዛፍ የለውም።